ውድ ቤተሰቦቻችን እንደምሰምታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ባለፈው ሳምንት ታስታውሱ ከሆነ ከዶክተር ማርቆስ አበበ ጋር ቆይታ አድርገናል። መሪ ተመራማሪ ናቸው። ይህን ውይይት እንድናደርግ አሃሪ ትልቁን እገዛ አድርጎልናል። እናመሰግናለን። የውይይታችን ርዕሰ ጉዳይ ደግሞ በሀገራችን ደረጃ ሊመረት ጫፍ ላይ የደረሰው የሺልድ ቫክስ ክትባት ኢንተርፕራይዝን በተመለከተ ውይይት አድርገናል። ሁለተኛውን ክፍል በማስከተል ተከታተላላችሁ። አብራችሁን ቆዩ። ለአሁኑ ግን 20,000 ስኩዌር ሜትር 2 ሄክታር ማለት ነው። እሱን አገኘን። ከዛ በመቀጠል ብዙ ነገሮች ነበሩ። ፕሮጀክት ኦፊስ ያስፈልገዋል። ምክንያቱም ቂሊንጦ ውስጥ ስታብሊሽ አድርገን ወደዛ ከመሄድ በፊት የሚሰሩ ብዙ ስራዎች አሉ። አሁን ራይት ነው ምንድነው እያደረግን ያለነው? ቅድም እንዳልኩ ቴክኖሎጂው ኢንቴንሲቭ ስለሆነ ሎካሊ ካፓሲቲው ስለሌለ ኢንተርናሽናል ኮንሰልታንት ነው እየቀጠርን ያለ ነው። ኢንተርናሽናል ኮንሰልታንቱ ከረንት ጂኤምፒ የሚያሟላ ፋሲሊቲ መገንባት የሚችል ማለት ነው። ሳይንሱን የሚያቅ ዲዛይኑን የሚያቅ በቃ ብዙ ነገሮች ናቸው። ስታንዳርዶቹን የሚያቅ እንደዚህ አይነት ማኒፋክቸሪንግ ሎካሊ የለም። በዓለም ደረጃም ጥቂት ናቸው እነዚህ እንትኖች እና እሱን እያወዳደር ነው። ጫፍ ላይ ነው ያለ ነው። ፕሮጀክት ኦፊስ ከፍተናል። ቅድም እንዳልኩህ ከዚህ ቀጥለን የምንሰራቸው የትሬኒንግ የሁማን ሪሶርስ ካፓሲቲ ነው። እሱም ከተቋማት ጋር በመሆን ከናሃሪ ጋር ከኤንቢአይ ጋር ከአዲስ አበባ ዩኒቨርሲቲ ጋር ከሌሎችም ጋር ሆነን በሀገር ውስጥም በውጭ ሀገርም እየላክን እያሰብን ያለው። ትልቁ ሌላው አብረን የምንሰራው ቴክኖሎጂ ትራንስፈር ነው። ኖሃው ማለት ነው። ኖሃው ሊኖር ይገባል። እሱን እንግዲህ በምን አይነት መንገድ ሁለት አፕሮቾች አሉ። አንደኛው ጄቪ ጆይንት ቬንቸር ፈቃደኛ የሆነ ካምፓኒ ካለ በዚህ ውስጥ ሼር አድርጎ ገብቶ ሊሰራ ይችላል። በዛ ውስጥ ቴክኖሎጂንም ያመጣል፣ ያሰለጥናል። እንደዚህ አይነት ነገር። ሌላኛው ደግሞ በግዢ ነው። ያው ቴክኖሎጂን መግዛት ነው which is a huge amount of money። ምናልባት 1/3 የፋሲሊቲን ሊፈልግ ይችላል። ቴክኖሎጂን መግዛት ማለት ኢንፍራስትራክቸሩን ከጨረስን በኋላ እነዚህ ልክ ወደ አንዱ ቫክሲን ለመስራት ለምሳሌ የምንድነው እሱ የቢሲጂ የቲቪ ቫክሲን አመርታለሁ ብትል ቢሲጂ ሴሏ ማስተር ሴሏ ትፈልጋለች። እሷን ነው እንግዲህ ፈርመንተር ውስጥ ባዮሪያክተር ውስጥ አስገብተህ የምትሰራው ማለት። ስለዚህ እሷን መስጠት ከዛ በኋላ የሚያስፈልጉትን ስቴፖች ሁሉ ቴክኖሎጂ ትራንስፈር ስንል የዶክመንቴሽኑ በለው የስቶሬጁ በለው ኦል ደ ስቴፕስ ሬጉላቶሪ ብዙ ነገር የኳሊቲ ብዙ የምንላቸው ነገሮች አሉ። እነዛን ሁሉ ነገሮች አብሮን የሚሰራ ማለት ነው። እስከ ለማርኬት እስኪደርስ ወይም በኤፍዲኤ አፕሩቭ እስከሚደረግ ድረስ አብሮ የሚሰራ ፓርትነር ያስፈልጋል። ያንን በግዢ ወይንም በጆይንት ቬንቸር ልታገኘው ትችላለህ። እነዚህ ነገሮች ትልልቅ እንትኖች ናቸው። ትልልቅ ብር የሚፈልጉ ናቸው። ትልልቅ ብር የሚፈልጉና ፈቃደኛ ሀገሮች እና ካምፓኒዎች ያስፈልጋሉ። በግለሰብ ደረጃ የተማሩ ሰዎችም ፈቃደኝነታቸውን አሁን በውጭው ዓለም ላይ ትልልቅ ፖዚሽን ላይ በዚህ ዘርፍ ላይ የሚሰሩ ሰዎች አበሾች ሊኖሩ ይችላሉ። ሀገራቸውን መርዳት የሚፈልጉ ሊኖሩ ይችላሉና እነዚህ አይነት ሰዎችንም መጋበዝ ሁሉ ይቻላል። ትክክል። አዎ እንግዲህ ቴክኒካል አድቫይዘርም እያሰብን ነው ብዙ እንደዚህ አይነት ነገሮች። አሁን የካምፓኒ ስራ ችግሩ ምንድን ነው? ማኒፋክቸሪንግ አካባቢ ለምሳሌ አሜሪካ ውስጥ ያለ አንድ ጎበዝ በዚህ ኤሪያ የሚሰራ ሰው ቢኖር እዚህ መጥቶ እንደ ልቡ ሊያስተምር አይችልም። ምክንያቱም የሚፈርመው ፊርማ አለ እዛ። ምክንያቱም ኖሃው የካምፓኒ ፕሮፐርቲ ነው። ስለዚህ በቀላሉ መጥቶ ያንን ነገር ሊያደርግ አይችልም። አንድ ሰው ነበር ከዚህ በፊት አይደው ነው ከዛ መጥቶ አቅርብልን ሴሚናር እንኳን ለማቅረብ ማለት ነው። ስልጠናም እንኳን ለመስጠት ስልጠናውን ትተው ሴሚናር አንድ ሴሽን ላይ ለመናገር ንግግር ለማድረግ ማለት ነው ካምፓኒው መፍቀድ አለበት። ማቴሪያሉ የሚናገረው ነገር ምን እንደሆነ እዛ አስገብቶ ማለት ኦል ዲስ እና ክፍት አይደለም። ምክንያቱም ኢትስ ማርኬት ነው። አሁን ከሸጥክ ቴክኖሎጂ ተቀማህ ማለት ቢግ ፖለቲክስ። ሺልድ ቫክስ ለምን ተባለ? ያው እንግዲህ ክትባት እንደምታውቀው መከላከል ነው ስራው። ጋሻ ደግሞ ሺልድ ማለት ጋሻ ማለት ነው። ስለዚህ በቫክሲን የህብረተሰብ ጤና እንጠብቃለን። ሺልድ ቫክሲን ሺልድ ቫክስ የሚለው ቫክሲን የሚለው ነገር ነው ማለት ነው። እንግዲህ ትልቅ ኢንተርፕራይዝ ነው።
ትልልቅ አቅም የሚፈጥር ነው። አሁን ምን ደረጃ ነው ብለን ለመጠየቅ ካለብን ኢንፍራስትራክቸሩ ምን ያህል ድረስ ሄዷል? ኦልሞስት 2 ዓመት ምናምን ፈጅቷል። እንግዲህ መሰረት ድንጋይ ከተቀመጠ ወራት። ፊልድ ቫክሲን ስናስብ ሌላ ያሰብነው ምንድነው በምን አይነት መንገድ ቢቋቋም ነው፣ በማን ስር ቢሆን ነው ውጤታማ ሊሆን የሚችለውን ነገር የሚለውን ብዙ ሰርተንበታል። ቤንችማርክ በማድረግ የተለያዩ ድርጅቶችን ምንድነው የነበረው ግንዛቤ ከፍትህ ሚኒስቴርም ከሌላ የሚያገኘነው እንትን አንደኛ በሚኒስቴር መስሪያ ቤት ስር ሊዋቀር አይችልም፣ ኮመርሻል ኢንቲቲ ስለሆነ ማለት ነው። ሁለተኛ በጤና ሚኒስቴር ሆኖ ጤና ሚኒስቴርም የመድኃኒትና የምግብ ቁጥጥርም በሱ ውስጥ ሆኖ ራሱ ተቆጣጣሪ ሆኖ ራሱ ዋጋ አውጥቶ ራሱ አይሆንም እና የሚኒስቴር መስሪያ ቤትም እንደዚህ አይነት ተሞክሮ የለም። ስለዚህ ኢንተርፕራይዞችን መቆጣጠር አይችሉም እንደዛ አይነት። ስለዚህ ልማታዊ ድርጅት ውስጥ ይግባ ተብሎ በመንግስት ልማት ድርጅቶች ውስጥ ገባ ማለት ነው። ይህንን ስናደርግ ከስራው ወይም ከሙያው ጋር ቀረቤታ ያለው ድርጅት ማን ነው ስንል የቢሾፍቱ ያለው የእንስሳት ጤና ጥበቃ ኢንስቲትዩት ኤንቪአይ ያለው ነው። ስለዚህ ከእነሱም ጋር ንግግር በማድረግ መንግስት ሰፋ ያለ እይታ ነው ያለው። ስለዚህ ቫክሲንም ብቻ አይደለም ታሳቢ ያደረገው፣ ሌሎቹንም የዲያግኖስቲክስ ሌሎች ኤፒአይ የድራግ ማኒፋክቸሪንግ እንደዚህ ፋርማሲቲካል ሆኖ ኤፒአይ አክቲቭ ፋርማሲቲካል ኢንግሪዲየንቱ በአብዛኛው ከውጭ የሚመጣ ነው፣ እዚህ ያሉት በአብዛኛው ፋርማሲቲካል። ስለዚህ ያንን ማምረት የሚችል ሌሎች ባዮሎጂክስ የሞኖክሎናል አንቲቦዲ የሚባሉ ወደፊት እየሰፉ የሚሄዱ የተለያዩ ድርጅቶች እንዲኖር በማሰብ ምንድነው የተደረገው? ለጊዜው የሺልድ ቫክሲን የሰው ክትባት ማምረቻውንና የእንስሳት ክትባት ማምረቻውን ሲስተር ካምፓኒ በማድረግ በአንድ ፓረንት ካምፓኒ ኢትዮ ባዮፋርማ ግሩፕ የሚባል ስር ነው የተዋቀረው ማለት ነው። ስለዚህ ኢትዮ ባዮፋርማ ግሩፕ ሌሎች ሲስተር ካምፓኒስ ይፈጥራል ወደፊት እያደገ ሲመጣ ማለት ነው። ለአሁኑ ግን እነዚህ 2 እህት ኩባንያዎች አብሮ የያዘው ይሄ ለብዙ ስራችን የሚጠቅመን ነው። ምክንያቱም የቫክሲን የሰውም ሆነ የእንስሳት ተመሳሳይ ነው መንገድ። ደረጃቸው የተለያየ ነገር ቢኖረውም ማይነር ነገር የምርት ሂደቱ ሪሰርቹም ሆነ ነገር ተመሳሳይነት ስላለው አብረን ብንሆን ሪሶርስም የሁማንም ሆነ ሌላም ሪሶርስ አብረን ልናሳልጥ እንችላለን በሚል ከነሱ ጋር ሆነን በአንድ ግሩፕ ስር እንተዳደራለን ማለት ነው። ግን ሁላችንም የራሳችን ቦርድ ያለን፣ ሁለቱም በዛ አይነት ሁኔታ ነው የሚሄዱት። ሁለቱም ግን ተጠሪነታቸው ለመንግስት ልማት ድርጅት ከፍተኛ ኤክስፐርትስ ይፈልጋል። ምን ያህል አቅም አለ እዚህ ጋር ብሎ ማሰብ ይፈልጋል። ትክክል። እንግዲህ ቫልዩ ቼይን የምንለው ነገር አለ። አሁን የምንጀምረው በፕሮዳክሽን ነው። ኢንድ ስቴጅ የደረሰን ነገር ከውጭ አምጥቶ እዚሁ ፕሮዲስ ማድረግ። ይህን ስንል ምን ማለታችን ነው? እንደ መኪና ፓርቶችን አምጥቶ እንደ መገጣጠም ማለት ነው ወደኛ ስንመጣ። ስለዚህ ቫክሲኑን እናመጣለን። በልክ ይባላል። በልክ ታመጣዋለህ። ከዛ በኋላ እዚህ በትንሽ ቲዩብስ ቫያልስ ውስጥ እያስገቡ ከዛ በኋላ ኳሊቲያቸውን እየተማርክበት፣ ዶክመንቴሽን እየተማርክበት፣ አፕሩቫሉን እየተማርክበት ብዙ የምትማረው አለ ከመጨረሻው ስቴጅ ራሱ ማለት ነው። ስለዚህ አፕሮቹ ምንድነው? ባክዋርድ ኢንቴግሬሽን ይባላል። ባክዋርድ የምንሄደው ምንድነው? ከመገጣጠም ልክ እንደ መኪናው። ከዛ በኋላ አንዷን ፓርት ራስህ ዴቨሎፕ እያደረግ እዚህ ዴቨሎፕ እያደረግ ወደኋላ እየሄድክ ሙሉ ቫክሲኑን ራስህ የመስራት አቅም። እንግዲህ ያንን ደረጃ ለማምረት ሙሉ ቫክሲኑን እዚሁ ለማምረት አሁን የተማረ የሰው ኃይል ስለጠየቀኝ የተማረ የሰው ኃይል ያስፈልጋል። ብዙ ኤክስፐርቶች ያስፈልጋሉ። ቫክሲኖሎጂስት፣ ሞለኪላር ባዮሎጂስት፣ ኢሚኖሎጂስት፣ ማይክሮባዮሎጂስት፣ የባዮቴክኖሎጂ ብዙ ሪሰርቹ ማለት ከሪሰርች ተነስተህ እስከዛሬም እኮ የቆየ ነው። ለዛ ነው ከሪሰርች ተነስተህ እዚህ ምርት ድረስ ለመድረስ ረጅም ዓመት ይወስድብሃል። ስለዚህ ከመጨረሻው ጫፍ ዳውን ስትሪም እንለዋለን፣ ያኛውን አፕስትሪም እንለዋለን። ከዳውን ስትሪሙ ከመሙላት በቢልቃት ውስጥ ከመሙላት ጀምረ እያንዳንዷን ኮምፖነንት ሪፕሌስ እያደረግ ሙሉ ቫክሲን የማምረት አቅም መገንባት ማለት ይሄ ባክዋርድ ኢንቴግሬሽን ይባላል። ከዳውን ስትሪም እንጀምራለን፣ አፕስትሪም እንሄዳለን። በዚህ ውስጥ ማኒፋክቸሪንግ ውስጥ የለመዱ ለፋርማሲቲካል ላይ ያሉ ሰዎች የማኒፋክቸሪንግ ሂደት ስለሚያውቁት ትንሽ ትሬኒንግ ሰጠህ ማኒፋክቸር ማስደረግ ይቻላል። ያኛው ግን እውቀት ይፈልጋል። ከሪሰርች ጀምረህ ለምሳሌ አንድ አዲስ
አዲስ መሆን አሮጌ የቆየ ህመም ቢኖር ያንን መጀመሪያ አንደርስታንድ ማድረግ ይፈልጋል። በሽታው ምንድን ነው? ሰውነት ውስጥ ሲገባ እንዴት ነው በሽታ የሚያመጣው? ሰውነታችን እንዴት ነው የሚከላከለው? ምን በማምረት ነው? ስለዚህ ያንን እንዴት ነው እኔ የአይፒ የምንለው እንግዲህ ኢንተሌክቹዋል ፕሮፐርቲ ራይት ያለው እዛ ውስጥ ነው። እንዴት ነው ዲዛይን ማድረግ ያለብኝ? የትኛዋን ባክቴሪያውም የቫይረስ ኮምፖነንት ብሰጠው ነው ይሄ ሰውነት የሚማረው እና ፕሮቴክትድ የሚደረገው? ይሄ ባዮኬሚስት ብዙ ነገር የሚፈልግ ኤሪያ ነው። ስለዚህ ወደዛ ለመሄድ ቀስ እያልን እንሄዳለን። ከዛን ጀምር ብንል 10 ዓመታት ነው የሚፈጀው። ከዚህ ግን ስንጀምር አሁን ለሚፈለገው ነገር አቅርቦቱ ይኖረናል። በዚህ መካከል ሌላ ፓንደሚክ የሚመጣ እንኳን ራሳችን በልካም ጥተን ቶሎ ሞልተን መሄድ እንችላለን። ጊዜ ይሰጠናል፣ ፎይታ ይሰጠናል። ከዛ ውጭ ደግሞ ከቀላሉ ወደ ከባዱ ነው የምንሄደው። ኮምፕሊኬትድ ካልሆነ ወደ ኮምፕሊኬትድ ወደ ሆነው የተማረ ሰው ኃይል መጠነኛ ልበለው ሁሉም ይፈልጋል። ግን በአጭሩ ትሬንድ የሚሆን ቨርሰስ ብዙ ዓመት የምታሰለጥነው ሰው እንደዛ ነው አፕሮች የምናደርገው እና በዛ ነው የምንሄደው። የማምረት እንትናችን ፕላናችን በ2024 አሁን ያለ ነው ያሰብነው 2023 ለመጀመር ነበር፣ ግን በተፈለገው መጠን አልሄደም ዲዛይኑ እንኳን ማለት ነው። ስለዚህ አሁን ካምፓኒዎችን እየመረጥን ያለ ነው። ካምፓኒው እንደመጣ ዲዛይን ያደርግልና ማለት የፋሲሊቲውን ዲዛይን ኮንትራክተር ይቀጥራል። ከዛ በኋላ መሬት ላይ ቁፋሮ ይጀምራል ማለት። ከዛ ከተጀመረ በኋላ ቢያንስ እንግዲህ ምን አይነት ነገር አለ? ግሪንፊልድ ነው፣ ኦፕን ስፔስ ላይ ነው የምንጀምረው። አሁን ያለው ዘመናዊ እንትን ኮንክሪት ማቴሪያል አይደለም፣ ፕሪፋብ የሆኑ ማቴሪያሎች መጥተው ነው የሚገጣጠሙት። ከዛ ውጭ ሞዲዩላር የሚባሉ ታይፖች አሉ። ሞዲዩላር ፋሲሊቲ ማለት ብዙ ነገሩ ተሰርቶ እዛ መጥተው ግጥምጥም የሚል ማለት ነው። እንደሱ ከሆነ አጭር ጊዜ ሬላቲቭሊ አጠር ያለ ጊዜ ይወስዳል። ሌሎቹ ደግሞ ረጅም ጊዜ ሊወስዱ ይችላሉ። ትልልቅ ላቦራቶሪዎችንም ይፈልጋል፣ ኮልድሩሙ ይፈልጋል። እኔ አሁን ኤንቪአይን ወይም የናሽናል ቬተርነሪ ኢንስቲትዩትን አንድ ጊዜ ጎብኝተናል እና ስንጎበኘው በጣም ትልልቅ የበረዶ ቤቶች አሉ። ስለዚህ ቫክሲኖች እንዳይበላሹ እዛ ውስጥ የሚቀመጥባቸው በጣም ትልልቅ ናቸው። ስለዚህ እነሱን ራሱ ትልቅ ኢንፍራስትራክቸር የሚፈልግ እነሱንም ይፈልጋል። ብዙ ነው፣ ኢኮሲስተም እንለዋለን። ለዛ አስፈላጊ የሚሆኑ ነገሮች ሁሉ አብረው መሟላት አለባቸው። አሁን ኤንድ ፕሮዳክቱ ብቻ አይደለም እንደዚ አይነት ነገር የሚፈልገው፣ ሮ ማቴሪያሉ ራሱ የሚቀመጥባቸው ቦታዎች ጥራታቸውና ደረጃቸውን የጠበቁ ናቸው። ስለዚህ ከሮ ማቴሪያል ኢምፖርቴሽን ጀምሮ ከዛ በዛ ሂደት ውስጥ ተመርቶ ከዛ በኋላ እንዳልከው ወደ ፕሮዳክሽን ሄዶ አልቆ እዛ ውስጥ ተቀምጦ ቫክሲኑ ዲስትሪቢዩት ሲደረግ ሁሉ እንደምታውቀው ኮልድ ቼን ሲስተም ተጠብቆ በዛ ነው የሚሄደው። ምክንያቱም ዲግሬድ የማድረግ ቴንደንሳቸው ባዮሎጂካልስ እንትን ስለሆነ ማለት ነው። የኤምአርኤንኤ ትዝላችኋል አለ እንዲ -80 ኔጋቲቭ 80 ውስጥ ነበር መቀመጥ የነበረበት። ለዛ ፕራክቲካል አይሆንም ባላደጉ ሀገሮች የሚል ሀሳብ ነበር። ልክ ነው። ደግሞ አሁን ያንን ኦፍኮርስ እያሻሻሉት መጥተዋል እና ብዙ የሚፈልጋቸው ነገሮች አሉ። እንግዲህ ስናወራ ወደ 23 ዓመት ነው በአሃሪ የሰሩትና የአሃሪ ሚና በዚህ ውስጥ ትልቅ ነው ብዬ አምናለሁ እና የአሃሪ ተመራማሪዎች ሚና የአሃሪ ደግሞ እንደ ሀገር የተሰጠው ኃላፊነትንም እንደገና መጠቀም ይፈልጋል ለዚህ ተቋም እና ሺልድ ቫክስ ከአሃሪ ምንም ነገር ማግኘት ይችላል የሚልም አብሬ ጥያቄ ባነሳ ደስ ይለኛል። ምክንያቱም በአንድ እግሮት አሃሪ ያደጉበት ቤት ነው። አሁን ወደ ሺልድ ቫክስ ተጨማሪ ስራዎት ነው እና ከዚህ አንጻር ማለት ይቻላል? እንግዲህ ይህ አይነት ስራ እንደ ትልቅነቱ መጠን ብዙ ስቴክሆልደር ይፈልጋል። ብዙ ስቴክሆልደር ይፈልጋል። አንድ ቲም ብቻ የሚሰራው አይደለም፣ ተመጋጋቢ ነው። የቦይንግ ካምፓኒ እኮ ብትወስድ ክንፉን የሚያመርተው ሌላ ቦታ ነው፣ ሌላውን የሚያመርተው የተለያዩ ነገሮች ናቸው መጥተው የሚገጣጠሙት ማለት ነው። ኤክስፐርቲዙንም ሁሉንም በአንዴ ይዛ ልታፈራ አትችልም። ስለዚህ እነዚህን አሃሪንና የመሳሰሉትን ተቋም መጠቀም በጣም አስፈላጊ ነገር። ስለዚህ እንደ አሃሪ አይነት ለምሳሌ አሃሪ አለ፣ የቤቲን አለ፣ ኢቢቲአይ የነበረው ማለት ነው። ቤቲን አለ፣ እነ ሲዲቲ አፍሪካ አዲስ አበባ ዩኒቨርሲቲ ውስጥ ያሉ አሉ፣ ሌሎች ዩኒቨርሲቲዎችም አሉ እንደዚህ በተለይ የባዮቴክኖሎጂ ስራ እየሰሩ ያሉ ማለት ነው። ስለዚህ እነዚህ አካባቢ ያሉ የሰለጠነ የሰው ኃይል አንዳንዶችም ደግሞ ፋሲሊቲም ያላቸው አሉ። ለመጀመር የሚሆን ለምሳሌ ፕሪክሊኒካል ነገር ለመስራት
ከኢንቪትሮ ጀምሮ የአኒማል ስተዲዎችን ለመስራት አቅም ያላቸው ክሊኒካል ትራያል ለማካሄድ ምክንያቱም ክትባት በጣም ረጅም ፕሮሰስ ነው የሚያልፈው። ለምሳሌ ክሊኒካል ትራያሉ እንደምታውቁት ፕሪክሊኒካሉ ካለቀ በኋላ ክሊኒካል ትራያል ፌዝ 1 ፌዝ 2 ፌዝ 3 የተባለ በተለያየ ደረጃ ያልፋል። ይሄ የሚደረገው ምንድነው ሴፍቲውን እና ኤፊካሲውን ቴስት ለማድረግ እነዚህ ነገሮች አሁን አሃሪ ካፓሲቲው አለ። ከ2004 ጀምሮ እነዚህ ነገሮች እየሰራ ነው ያለው። በጣም ትልቅ ካፓሲቲ አለ። ቫክሲን ትራያል፣ ድራግ ትራያል፣ ዲቫይስ ትራያል ብዙ እንትኖች ይሰራሉ። እነዚህ ነገሮች መታገዝ አለበት። ሌላው ግን ሞለኪውላር ባዮሎጂስቶች አሉት፣ ጂኖሚክስ ፋሲሊቲ ያለው አሃሪ ለምሳሌ ሌሎችም አሏቸው። እነዚህ ነገሮች አንድ በሽታ ቢመጣ ኢሚዲየትሊ የመጀመሪያው ስራ ምንድነው ካራክተራይዝ ማድረግ። ያን ነገር በጂኖሚክስ በሲኩዌንሲንግ ካራክተራይዝ ታደርገዋል። ይሄ ነገር የነበረ ነው አዲስ ነው፣ አዲስ ከሆነ ምንድናት ያቺ ልዩ ነገሯ ማለት ነው። ለምሳሌ ኮቪድ ትዝ ይላችሁ እንደው አልፋ ነበረ፣ ከዛ በኋላ እየተቀየረ መጣ እስከ ዴልታ ድረስ። እንደዚህ ኢቮልቭ ሲያደርግ ሲቀየር ያን ፎሎ ማድረግ ያስፈልጋል። ያ ከታየ በኋላ ለዛች የምትሆን መመርመሪያ ዘዴ ለቫክሲን የሚሆን ፕሮዳክቶችን ማሰብ ይቻላል። እንደዛ ሲሰራ አሁን እነዚህ ቦታዎች የጠየኩህ ቂሊንጦ እንደሚሰራው አይነት ፋሲሊቲ ላያስፈልጋቸው ይችላል። ቫክሲኗን ፕሮቶታይፕ እንለዋለን። ያችን አምርተው ወይም በላብ ስኬል ፕሮዲውስ አድርገው ለዚህ ካምፓኒ ማስተላለፍ ይችላሉ። ያ ደግሞ ማኒፋክቸር ነው፣ በቃ ያመርታል። ከዛ በኋላ ወደ ገበያ ማውጣት ይችላል። ስለዚህ ብዙ ይጠበቃል። ከዚህ ውጭ ግን ከሪሰርቹም ውጭ ሬጉላቶሪ ካፓሲቲ ኤፍዲኤ እሱ የግድ ነው። እሱ ከሌለ አፕሩቫል ማን ይሰጣል? አፕሩቭድ ያልሆነ ነገር ደግሞ ወደ ሰው አታደርሰው። ስለዚህ ላቦራቶሪያቸውን እነሱ አፕሩቭ አድርገው በኢንተርናሽናል ደረጃ የሀገርን ደግሞ ምርቶች አፕሩቭ ማድረግ ይችላሉ። ባለፈው ጁን ደብሊውኤችኦ መጥተው ነበር እና መጥተው የኢትዮጵያን ኤፍዲኤ ኢቫሉዌት አድርገው ነው የሄዱት። ኮመንቶች ሰጥተዋቸው እነሱን እያሟሉ ነው ያሉት። ስለዚህ በ2024 አፕሩቭድ እንሆናለን። ለማቹሪቲ ሌቭል 3 ነው ፕላኑ። በጣም ደስ ይላል። እንደው በመጀመሪያ ሊመረቱ ይችላሉ ተብሎ የሚታሰብ የቫክሲን ወይም የክትባት አይነቶች ተለይተው ተቀምጠዋል። ይህንን ለመለየት ብዙ ስራዎች ተሰርተዋል። ከተሰሩ በኋላ ግን ፊዚቢሊቲ ስተዲው ብዙ ነገር ቢያሳይም ብዙ ኮንሲደር መደረግ ያለባቸው ነገሮች ነበሩ። ከዛ ውስጥ አንዱ ማርኬት ነው። ቅድም አንስቼዋለሁ። ይሄ በቃ የተያዘ ኤሪያ ነው ገበያው፣ ማርኬቱ ማለት ነው፣ የቫክሲን ማርኬቱ። ስለዚህ ፍላጎት ቢኖረንም የተለያዩ ቫክሲኖችን ሌሎች ለማምረት አንደኛ በነፃ በዶኔሽን የምናገኘውን ታርጌት ማድረግ የለብን፣ ፕራዮሪቲ መስጠት የለብንም የሚል አቋም ተያዘ። ኦፍኮርስ ምክንያቱም በነፃ እያገኘን እዚህ ማምረት አይጠበቅብን። ሁለተኛ ያንን ብናመርትም ገበያ ውስጥ ልናስገባው አንችልም፣ ምክንያቱም ያ ከሌሎች ካምፓኒዎች እየተገዛ የሚሰጥ ስለሆነ ማለት። ስለዚህ የማርኬት ፖለቲክስ ውስጥ ሳንገባ እዚህም ደግሞ ገዢ ሳናጣ፣ ምክንያቱም የኢትዮጵያ መንግስት የሚገዛቸውን ክትባቶች ማምረት ኢሚዲየትሊ ጤና ሚኒስቴር ኦፍቴክ እንለዋለን ወይም ባክ ጋራንቲ እሱ ነው የሚገዛቸው። ስለዚህ የትም አይወድቁ፣ የሚባክር የለም። የጤና ሚኒስቴር ልክ የቢሾፍቱ ያለው የእንስሳቱን ግብርና ሚኒስቴር እንደሚገዛው ማለት፣ ከዛ የተረፈው ወደ ውጭ ይሸጣል። ስለዚህ ፕራዮሪታይዝ አደረግን። ከነዚህ ቫክሲኖች ውስጥ እነማን ናቸው ብትለኝ ለቲቪ የሚሆነው ቢሲጂ፣ የሎ ፊቨር፣ ቴታነስ፣ ዲፍቴሪያ፣ ሚዝልስ ቫክሲን እና ኦራል ኮሌራ ቫክሲን፣ ሬቢስ እነዚህ ናቸው እየታሰቡ ያሉት ማለት ነው። እንግዲህ እነዚህን ፕራዮሪታይዝ አደረግን እንጂ በአንድ ጊዜ እነዚህ ሁሉ ማምረት አይቻልም። ምናልባት 1 or 2 ሊሆን ይችላል። ይህንን ኢንተርናሽናል ኮንሰልታንቱ ሲመጣ የምንወስነው ነው የሚሆነው። እነዚህ 6 ቫክሲኖች ናቸው የኛ ፕራዮሪቲ። እነዚህ ስንመጣ ፋሲሊቲው ሲገነባ ባለንም ብር መጠን፣ ሁለተኛ ምን የሚባል ነገር አለ፣ የዴዲኬትድ ፋሲሊቲ ወይም ሸርድ ፋሲሊቲ ምንለው ነገር አለ። ሸርድ ፋሲሊቲ ማለት በአንድ የፕሮዳክሽን ላይን ውስጥ ከአንድ በላይ ቫክሲኖችን ማምረት ስትችል ነው። ዴዲኬትድ ደግሞ አንድ ብቻ ነው። ሬቢስ ቫክሲን አመርታለሁ ካልክ አንድ ነው በቃ፣ ከሌላ ጋር አታደርገው። ልክ ቀላል እንዲሆን ለፐብሊኩም እንዲሰማ ወፍጮ ቤት እንግዲህ እንደምታውቀው የጤፍ ወፍጮ አለ። የጤፍ ወፍጮ ምንድን ነው የምታስገባት? ስንዴ ይገባል፣ በቆሎ ሊገባ ይችላል። በቆሎ ሊገባ ይችላል። እንደዚህ በርበሬ ግን አይገባም። በርበሬና ሽሮ አንድ መስመር ናቸው። ስለዚህ እንደዚህ አይነት እንትኖችን እነዚህ 6ቱ በምን አይነት መንገድ ነው
ሊመረቱ የሚችለው የሚለው ከኮንሰልታንቱ ጋር አብረን እንትን ብለን ከአንድ በላይ የሚያስመርተን አይነትን ፕራዮሪቲ ካገኘን በዛ እንትን እንላለን። ስለዚህ ቁጥሩ ወደፊት የሚወሰን እና በሀገር ውስጥ እና እንደው በአፍሪካ ደረጃ ቫክሲን ማምረት መቻል ብዙ ሰው ቫክሲን ወይም ደግሞ ክትባት ውሰድ ሲባል ይጠራጠራል። ከተለያየ ነገር ከእምነትም ከተለያዩ ቶቶችን ተነስተው ሰዎች አይ ይቅርብኝ የሚሉ ነገር አለ። ስለዚህ በሀገር ደረጃ መመረቱ ሰዎች በሀገሬ መንግስት ልጎዳ አልችልም፣ በሀገሬ ልጆች ልጎዳ አልችልም የሚል እንትን ቢውልድ ሊያደርጉ ይችላሉ እና ከዚህ አንጻርም መልካም ተጽዕኖ ይፈጥራል ብዬ አምናለሁ። ትክክል። አንዳንድ ፕላትፎርም ላይ ይነሳል እንደዚህ አይነት ሀሳብ በአፍሪካ ደረጃ ሲነሳ ሎካሊ የተመረተው ነገር ቅድም እንዳልከው ነው፣ ከጀርባ ሌላ ስቶሪ የለውም። ምክንያቱም ኔጋቲቭ ነገሮች ስላሉ እንደዚህ ሊያደርጉን ነው፣ የመውለድ ምጣኔያችን ሊቀንሱ ነው፣ እንደዚህ ሊገሉን ነው የሚለው ነገር አይኖርም በአገርህ ቢመረት የሚሉ አሉ። አንዳንዶቹ ደግሞ አይ ኳሊቲው ኮምፕሮማይዝ ሊደረግ ይችላል በአገር ሲመረት የሚሉ አሉ። የትም ይመረት ቫክሲን ሃይሊ ኮንትሮልድ ነው፣ ስታንዳርዱ ኢንተርናሽናል ነው። ከዛ ያነሰ ሊሆን አይችልም። ምክንያቱም የኛ ፋሲሊቲ እዚህ ቢገነባ የኢትዮጵያ ኤፍዲኤ ብቻ ሳይሆን ደብሊውኤችኦም አት ሳም ስቴጅ ወደ እየገፋን ስንሄድ አፕሩቭ ያደርገዋል። ስለዚህ የሚቀመጡ ክራይቴሪያዎች ኳሊቲዎች ተመሳሳይ ናቸው ስታንዳርዶች። ስለዚህ የዛ ነገር አይኖርም የሚል ሀሳብ አለን። እዚህ ቫክሲን ሄዚተንሲ ላይ ምንድነው የኮቪድም ጊዜ ያየነው ነገር አለ። ከተለያየ ሩመር የተነሳ ሚስኢንፎርሜሽን እና ዲስኢንፎርሜሽን የምንለው ማለት ሆን ተብሎም የሚወራ ነገር አለ። አንዳንዱ ደግሞ ባለማወቅ የሚሆን ነገር አለ። እንደዛ አይነት ነገሮች ተገቢ አይመስሉኝም። ሌላው ደግሞ እኔን አይዘኝም የሚሉ አሉ። እዚህ ጋር መናገር የምፈልገው ምንድነው የሄርድ ኢሚዩኒቲ የሚባል ነገር አለ። ሄርድ ኢሚዩኒቲ ማለት አብዛኛው ወደ 60% አካባቢ ፖፑሌሽን ከተከተበ አንተ የመያዝ እድልህ ይቀንሳል። የሚያስተላልፍብን ስለሌለ ማለት። ስለዚህ ያ ሰው ያልያዘው ስለማይዘው ላይሆን ይችላል። ስለዚህ መከተብ አስፈላጊ ነው፣ የግድ ነው። ኦኬ፣ ወደ ማጠቃለያው እየደረስን ነው። ወደ ማጠቃለያው ልምጣና እንግዲህ በአፍሪካ ደረጃ ትልቅ ስራ በድፍረት የሰራች ሀገር ሩዋንዳ ናት። ሩዋንዳ ኪጋሊ ውስጥ የክትባት ማምረቻ ተቋም ተቋቁሞ ማምረትም ጀምሯልና እንግዲህ አፍሪካውያኖች መነቃቃት ይታይባቸዋልና ከዚህ አንጻር እስቲ ምን ይላሉ? ቅድም እንዳልኩህ ከኮቪድ በኋላ ብዙ ሀገሮች ፍላጎት አሳይተዋል ለማምረት ወይም ለማምረትም ባይሆን ሎካል ካፓሲቲ ኑረን አንድ ቀን ኮቪድ የመሰለ ሌላ ፓንደሚክ ይነሳል። ለዛ ነው የዓለም የጤና ድርጅት ዲዚዝ ኤክስ ይለዋል፣ ወደፊት ሊመጣ የሚችል ስም ያልተሰጠው ገና ማለት ነው። ያ ሁሉ ሊኖር ይችላል። ስለዚህ ፕላትፎርሞች ቢያንስ ኢሚዲየትሊ ክትባት ለማዘጋጀት የሚያስችሉ አቅሞች መኖር አለባቸው ተብሎ ሴፒ የሚባል ድርጅት አለ። የ100 ዴይ ሚሽን አንድ በሽታ እንደተከሰተ በ100 ቀን ውስጥ ቫክሲን አቬለብል ለማድረግ እየሰራ ያለ ድርጅት ነው። አሁን ባለው የኤምአርኤንኤ ቴክኖሎጂ እንደ ሌሎቹ ቴክኖሎጂ ሳይሆን ኤምአርኤንኤ ቶሎ ሪሰርች ለማድረግ ዴቨሎፕ ለማድረግ ለማምረት በላርጅ ስኬል ስለሚመች ይህን ቴክኖሎጂ ተጠቅመን በ100 ቀን ውስጥ አቬል እናደርጋለን የሚል ነው። ከዲቴክሽን አንድ በሽታ መጣ ተብሎ ዲቴክት ከተደረገበት ቀን ጀምሮ 100 ቀን ውስጥ። ይህ እንዳለ ሆኖ እንግዲህ ወደ እኛ ሀገር ወደ አፍሪካ ስንመጣ ቅድም እንዳልኩ ኮቪድ ምክንያት 30 አካባቢ ነበሩ። ኋላ አሁን ወደ 11 አካባቢ ደርሰዋል። ምክንያቱም ያው በሽታው ካለፈ በኋላ መቀዛቀዝ ነገር አለ። ስለዚህ 11 ሀገሮች ከነዚህ ውስጥ 5-6 አካባቢ ቀድሞም የተወሰነ ካፓሲቲ ነበራቸው። ልክ እንደኛው የፓስተር ኢንስቲትዩት የዛን አይነት የሴኔጋልን ብንመለከት የሎ ፊቨር እስካሁን የሚያመርቱ እነሱ ናቸው። ደቡብ አፍሪካ አለ፣ ግብፅ አለች፣ ብዙ ቫክሲን ትላለች። እነ ቱኒዚያ፣ አልጄሪያ እዛ አካባቢ ያሉት እነዚህ ነበሩ። አሁን ግን በኮቪዱም እንደኛም ደግሞ የመጡ እነ ናይጄሪያ፣ ኬንያ፣ ኢትዮጵያ፣ አሁን የጠቀስካት ሩዋንዳ እነዚህን የመሳሰሉ ሀገሮች ተጨምረዋል ማለት ነው። የሩዋንዳው እንግዲህ ተመሳሳይ ኢኒሼቲቭ ነበረ ኬንያም ከሞደርና ጋር፣ እሱ ብዙም አልሄደም። ሩዋንዳ ግን ያው ገፍታበት ኢንጌጅመንቷም ሃይ ሌቭል ነበር ከመጀመሪያው ጀምሮ። ፕሬዚዳንቷ ነው ይህንን ነገር እየመራ ያለው። ከዛ ውጪ ያው ከካልቸራል
እንትን የተነሳ በጣም ክፍት ናቸው ለብዙ ነገር እና ያንን ነገር ዊን ማድረግ ችለዋል። ስለዚህ የኮቪድ ክትባት ማምረት የሚያስችል ቅድም ያልኩ ሞዲዩላር ታይፕ ማኒፋክቸሪንግ አምጥተው ተሰርቶ የቫክሲን ማኒፋክቸሪንግ ተሰርቶ እንደ ኮንቴነር ማለት መጥቶ ነው የተቀመጠው። እንግዲህ ይሄ ነገር ምን ያህል ቴክኖሎጂውን ወደ ኮንቲነንቱ ያሸጋግራል? ምክንያቱም ክሎዝ ሲስተም ነው ቤዚካሊ። እነዛ ነገሮች ሰዎች ራሳቸውን ችለው እንዲያመርቱ ወደ ሌላው ከኮቪድ ለምሳሌ ሌላ እናምርት ቢሉ ያን ነገር የመጠቀም አቅም አላቸው ወይ? ይሄ ነገር የተላለፈ አይመስለኝም እኔ ሳስብ ማለት ነው። ስለዚህ ሎካል ካፓሲቲ ተገነባ ለማለት አይቻልም፣ ግን እዚህ ውስጥ ኮንቲነንት ውስጥ እንዲመረቱ ነው። ግን ስትራቴጂካሊ ሌላው ማሰብ ያለበት ምንድነው የውጭ ካምፓኒዎችም ስትራቴጂካሊ እያዩት ነው። ምክንያቱም 60%ቱን የአፍሪካ የክትባት ፍላጎት በ2040 እዚሁ የተመረተ መሟላት አለበት ከተባለ የውጭ ቢግ ፋርማስ እዚህ መጥተው ማምረት ይጀምራሉ ማለት ነው። ምክንያቱም ገበያውን ይወስዳሉ። የኛው ካፓሲቲ ከሆነ እየጠየቅናቸው ያለው ምንድነው 60% ማርኬቱን ስጡን እያልን ነው እኮ አይደል? ከዚሁ እንትን ይበል ማለት። ስለዚህ የራሳቸውን ፋሲሊቲ መጥተው እዚህ መገንባት ይፈልጋሉ። ስለዚህ በዛ አንጻር ማየት ይቻላል። ግን ሎካሊ ካፓሲቲው ቢልድ ተደርጓል ወይ ስንል መጥቶ የተቀመጠ ነገር እንጂ እንትን ያለ አይደለም። ስለዚህ የኛ አካሄድ ሰክሰስፉል ከሆነ የተሻለ ይሆናል ብለን በጣም ደስ ይላል። እንግዲህ የሰው ልጅ ለመኖር በደቂቅ አካላት ጋራ መታገል አለበት። ያው ደቂቅ አካላት ደግሞ እነሱ ለመኖር ደግሞ የራሳቸውን ትግል ያደርጋሉ። በዛ መካከል ነው እንግዲህ መድኃኒትና ክትባት የሚያስፈልገን። ሺልድ ቫክስ የመጨረሻ በ2024 እንግዲህ በፈረንጆች አቆጣጠር ከአንድ ዓመት በኋላ ልክ ሲጀመር ምን እንጠብቅና ማጠቃለያ 2024 ሜይ ቢ 25 ብለን ነው እንችላለን። ኢት ሜይ ቴክ 3 years እንግዲህ ፋሲሊቲውን ገንብቶ እንትን ለማለት እንግዲህ እኛ ባስቀመጥነው ምክንያቱም የሚጎትቱ ብዙ ምክንያቶች አሉ። ከውስጥ የገንዘብ በፍጥነት ያለመለቀቅ እንደዚህ አይነት ነገሮች ምክንያቱም ከፓርትነር የተገኘ ገንዘብ ስለሆነ እነሱ ነገሮች ትንሽ ሊጎትቱ ይችላሉ እንጂ 2026 ነበር ያሰብነው። አሁን ወደ 28 እንደዛ እየሄደ ነው ያለውና እንደዛ እናስባለን። ስለዚህ በዛ ጊዜ በጣም ደስ ይላል የመጀመሪያ ቫክሲን አንድም ቢሆን እናደርሳለን ብለን እናስባለን። በጣም ደስ ይላል። እንግዲህ በሀገር ደረጃ አንድ ምርት ተመርቶ ለሀገሬው ሲቀርብ በጣም ደስ ይላል። እንግዲህ ምግብንም ብናመርት ሌሎችም መገልገያ እቃዎችን ብናመርት ያስደስታል። እንግዲህ ቴክኖሎጂ ትራንስፈር አለው፣ ክሬቲቪቲ አለው። አሁን ስታርታፕ ተብሎ በከፍተኛ በሀገር ደረጃ እየተሰራ ያለው ሞቲቬት የሚያደርገው በሚያደርግበት ዘመን ላይ ነው። ስለዚህ በሀገር ደረጃ አንድ ምርት ተመረተ ማለት እንግዲህ ምን ያህል ለሀገር ጥቅም እንደሚሰጥ፣ በዚህ ላይ ደግሞ ቫክሲን ሲመረት ደግሞ ምን ያህል የጤናውን ዘርፍ እንደሚጠቅም ያሳያልና እና በርቱና እግዚአብሔር ይርዳችሁ ለማለት እንወዳለን። በጣም ደስ ብሎኛል ስለመጡ። እንግዲህ ውድ ጊዜውን ሰጥተው እዚህ ስቱዲዮ ተገኝተው ይህን ውይይት እንድናደርግ ስለፈቀዱ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራም ዛሬ እንግዳ ያደረግኳቸው ከአሃሪ ነው የመጡት። አሃሪ ደግሞ ይህን ውይይት እንድናዘጋጅ ትልቁን እገዛ አድርጎልናል። ከልብ አድርገን እናመሰግናለን። ከአሃሪ ደግሞ በተወሰነ ግማሽ እግራቸው ወደ ሺልድ ቫክስ ወይም ኢንተርፕራይዝ ወይም ቫክሲን ወደሚያመርት ሀገራዊ ተቋም እየገቡ ያሉ ማኔጅ እያደረጉ ያሉ ተመራማሪ ናቸው። ከእሳቸው ጋር ቆይታ ያደረግኩት ዶክተር ማርቆስ አበበ ናቸው። ጊዜያቸውን ሰጥተው ከኛ ጋር ስለቆዩ በጣም አድርጌ አመሰግናለሁ። እናንተም አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሳምንት በሌላ ተመራማሪና ምርምር እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።